በከባድ የሙስና ወንጀል እንደሚፈለጉ የሚታወቁት ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ጨምሮ አራት ሰዎች ችሎት ሳይቀርቡ ቀርተዋል። ተከሳሾቹ በችሎቱ እንዲገኙ ለመጠባበቅ ተለዋጭ ቀጠሮ ተሰጥቷል። በእነዚህ ግለሰቦች ላይ ሰፊ መረጃ ይዘናል። የገላንጉራ ኢንዱስትሪ ፓርክ ተመርቋል። ለመሆኑ ኢንዱስትሪ ፓርኩን ልዩ የሚያደርገው ነገር ምንድነው? ከንቲባው ያስተላለፉትን መልእክት እንነግራችኋለን። አንዲት ግለሰብ በተቀጠረች በ3ኛው ሳምንት ከ200 ሺህ ብር በላይ የሚገመት ንብረት ሰርቃለች። የቤት ሰራተኛ ስትቀጥሩ ምን ያህል ታማኒነት ያላቸውን ግለሰቦች ትቀጥራላችሁ? ጉዳዩን እንነግራችኋለን። ሊጠናቀቅ ጥቂት ጊዜያት በቀሩትና በመንግስት ወጥቶ ላለፉት 2 ዓመታት ሲተገበር በቆየው የኪራይ ውል ወጪ በአዲስ አበባ በቤቶች ላይ ከፍተኛ የዋጋ ጭማሪ እየተደረገ ነው። ይሄ ጭማሪ ለምን ተደረገ? መረጃ ይዘናል። ፍቺ እየበዛ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ የትዳር ፍቺ በየጊዜው እየበዛ ስለሆነ ክልሎችን፣ የሃይማኖትና ሌሎች ተቋማትን በማጠናከር መንስኤውን እየተከታተለና ጉዳዩን ጥልቅ ጥናት እንደሚሻ ገልጿል። የምትሰሙት ጉዳይ ነው። በመጨረሻም አንድ ግለሰብ ከቤተሰብ ጋር በነበረው ግጭት ቂም በቀል በመያዝ የ5 አባወራዎችን 250 ኩንታል እህል አቃጥሏል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከዚህ በመቀጠል ለጥቂት ደቂቃዎች ከእናንተ ጋር ቆይታ አደርጋለሁ። እኔ ናርዶስ አለማየሁ ነኝ። እናንተ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ እንደ ሁልጊዜው አሳስባችኋለሁ። አብራችሁ እንድትቆዩ ግብዣዬ ነው። በቀዳሚነት ወደ ምንመለከተው ዜና እንላለን። ፖሊስ በከባድ የሙስና ወንጀል እፈልጋቸዋለሁ ያላቸውና እነዚህ የሚፈለጉት ማስታወቂያ የወጣባቸው ወይዘሮ በረከት ወርቁ ወይም በረከት ገበሬዋን ብዙዎቻችሁ ታውቋቸዋላችሁ። እሷን ጨምሮ 4 ሰዎች ችሎት ላይ ሳይቀርቡ ቀርተዋል። ተከሳሾቹ በችሎቱ እንዲገኙ ለመጠባበቅም ተለዋጭ ቀጠሮ ተሰጥቷል። የፌዴራሉ ከፍተኛው ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ የከባድ ሙስና ወንጀል ክስ የተመሰረተባቸው 13 ግለሰቦች አሉ። እነዚህ ግለሰቦች ላይ የቀረበባቸውን ክስ መቃወሚያ ለመስማትና በተመዘገቡ ከ6 እስከ 10ኛ ተከሳሾችን ማቅረብ ለመጠባበቅ ለዛሬ ግንቦት 10 ቀነ ቀጠሮ ሰጥቶ ነበረ። የፌዴራሉ ከፍተኛው ፍርድ ቤት የፍርድ ቤቱ የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት የቀረበው ይህ ክስ ወይም መዝገቡ ተከሳሾቹ ስልጣናቸውን አላግባብ በመጠቀም በሀገር አቀፍ የነዳጅ አቅርቦትና ስርጭት ላይ ከፍተኛ የሆነ ችግር ማድረሳቸውን ያመላክታል። ስለዚህ ተጠርጣሪዎቹ ከመመሪያ ውጪ የነዳጅ ግዥና አከፋፋይነት ፍቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣ በኮንትሮባንድ እንዲሸጥ በማመቻቸትና ከጅቡቲ የሚመጣ ድጎማ የተደረገበትን ነዳጅ ከቁጥጥር ውጪ በማድረግ ተወንጅለዋል ማለት ነው። በእነዚህ ህገወጥ ተግባራት ምክንያት በመንግስት ላይ በ10 ሚሊዮኖች የሚቆጠር የገንዘብ ጉዳት አድርሰዋል። ከ1.9 ሚሊዮን ሊትር በላይ ነዳጅ ለታለመለት ዓላማ ሳይውል እንዲባክንና የነዳጅ እጥረት እንዲባባስ ማድረጋቸው በክሱ ተዘርዝሯል ማለት ነው። የፌዴራል አቃቢ ህግ ግለሰቦቹ በዋና ወንጀል አድራጊነትና በልዩ ወንጀል አድራጊነት ስልጣንን አላግባብ በመገልገልና የመንግስትን ስራ በማይመች አኳኋን በመምራት ወንጀል የከሰሳቸውን ክስ ችሎቱ መርምሮ የተከሳሾቹን የክስ መቃወሚያ ለመስማት ለዛሬ ለሰኞ ለግንቦት 10 የተቀጠረው ችሎት የተከሳሾችን የክስ መቃወሚያ አድምጧል። ችሎቱ በክስ መዝገቡ ከ6 እስከ 10ኛ ተከሳሽ የሆኑትን አቶ ጌታቸው አሙኝ፣ ወይዘሮ በረከት ወርቁ ወይም በረከት ገበሬዋ፣ አቡሽ አየለና ይልቃል የኔ ሰው መቅረብ ለመጠባበቅ ለዛሬ ሰጥቶ ነበር ቀጠሮ። ይሄ ቢሆንም ግን ተከሳሾቹ በችሎቱ ሳይገኙ ነው የቀሩት። በተጠርጣሪዎቹ ላይ ፖሊስ በከባድ የሙስና ወንጀል እንደሚፈልጋቸው ማስታወቂያ ያወጣባቸው መሆኑን ታውቃላችሁ። በቀጠሮ መሰረት የተሰየመው ችሎቱ የክስ መዝገቡ ላይ መቃወሚያ ያቀረቡ ተከሳሾችን አድምጦ ብይን ለመስጠት እንዲሁም ከ6 እስከ 10ኛ ተከሳሾችን ፖሊስ ለችሎቱ እንዲያቀርብ ለመጠባበቅ ለሰኔ 1 ቀነ ቀጠሮ ተሰጥቷል ማለት ነው። ተከሳሾቹ በቀጠሮ መሰረት ለችሎቱ የማይቀርቡ ከሆነም ፖሊስ ያልቀረቡበትን ምክንያት እንዲገልጽ ትዕዛዝ ተሰጥቷል። በሌላ በኩል ይፈለጋሉ ከተባሉት መካከል የምትመለከቷት ወይዘሮ በረከት ወርቁ ወይም በረከት ገበሬዋ ከሀገር ወጥታ አየርላንድ እንደምትገኝ በማህበራዊ ሚዲያ ላይ በቪዲዮ ስትናገር ብዙዎች ተመልክተዋታል።
የገላንጉራ ኢንዱስትሪ ፓርክ ተመርቋል። ለመሆኑ ኢንዱስትሪ ፓርኩን ልዩ የሚያደርገው ነገር ምንድነው የሚለውን እንመለከታለን። ወይዘሮ ከንቲባ አዳነች አቤቤ የገላንጉራ ኢንዱስትሪ ፓርክን ብቻ ሳይሆን ኢትዮጵያዊ መቻልን ማሳያ ጭምር ነው ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። በ93.9 ሄክታር መሬት ላይ ያረፈ ነው በይፋ የተመረቀው የገላንጉራ ኢንዱስትሪ ፓርክ ማለት ነው። እሳቸው መልእክታቸው እንዲህ ሲሉ ይናገራሉ። የከተማችንና የሀገራችን የኩራት ምንጭ ነው ብለውታል ከንቲባ አዳነች አቤቤ። ይሄን ግዙፍ የኢንዱስትሪ ፕሮጀክቶች ልዩ የሚያደርገው ወይም የሚለየው ሙሉ በሙሉ በኢትዮጵያን ዲዛይነሮች፣ አርኪቴክተሮች፣ መሐንዲሶች፣ አመራሮች፣ የጉልበት ሰራተኞች እንዲሁም ደግሞ ማህበራትን ጨምሮ በኢትዮጵያን እጅና በኢትዮጵያን ብቻ ላብ የተገነባ ደረጃውን በጠበቁ ህንጻዎች መገንባቱ እንዲሁም ደግሞ ያላንዳች ብድር በከተማው በጀት ለዚህ መብቃቱ ነው። መለስ ብለን የቀደሙትን በኢትዮጵያ የተገነቡትን ኢንዱስትሪ ፓርኮች ስንመለከት በውጭ ሀገር ብድር ወይም ክሬዲት አሁን ካወጣ ነው በብዙ ጥፍ በሚበልጥ ወጪ በውጭ ድርጅቶች በሼድ ደረጃ የተገነቡ ነበሩ። ይሄን ግን ለየት የሚያደርገው በኢትዮጵያ የተገነባ መሆኑ ነው ብለዋል። በገላንጉራ ኢንዱስትሪ ፓርክ ይህንን ታሪክ ቀይረናል። በራሳችን አቅም፣ በራሳችን ባለሙያ፣ በራሳችን በጀት መስራትና ማሳካት እንደምንችልም በተግባር አረጋግጠናል ያሉት በመልእክታቸው ዛሬ ያስመረቅነው ህንጻንና ማሽኖችን ብቻ አይደለም መቻልንም ነው። ለዚህ ስኬት ሌት ተቀን የደከማችሁ በሙሉ እንኳን ደስ አላችሁ ሲሉ በምርቃ ላይ የተሰማቸውን መልእክት አስተላልፈዋል። ብዙዎቻችን የቤት ሰራተኛ ስንቀጥር ምን ያህል እናጣራለን? በተቀጠረች በሶስተኛው ሳምንት ከ200 ሺህ ብር በላይ የሚገመት ንብረት የሰረቀችው የምትመለከቷት ሴት የቤት ሰራተኛ ናት ማለት ነው። ተከሳሿ ምስጋና ሙልጌታ የስርቆት ወንጀልን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ካራቆሬ የተባለ የሚጠራው ነው መብራት ኃይል ጀርባ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ይሄንን ወንጀል ልትፈጽም የቻለችው ግለሰቧ በቤት ሰራተኝነት ተቀጥራ ስትሰራ ከነበረ ችበት መኖሪያ ቤት ውስጥ ነው ለ3 ሳምንታት ስትሰራ የቆየችው። ከ3 ሳምንት በላይ አልቆየችም። አሰሪዎቿ እንግዲህ ወደ ስራ በሄዱበት አጋጣሚ ግምታቸው 267340 ብር የሚያወጡ የተለያዩ የአዋቂና የህፃናት አልባሳትን፣ ታብሌት ስልኮችን፣ የጆሮና የጣት የወርቅ ጌጣጌጥ፣ የብር ሀብል፣ የእጅ ሰዓትና 3500 ብር ሰርቃ ነው የተሰወረችው። ተከሳሿ በወቅቱ ስትቀጠር በቂ ተያዥ ባታቀርብም ፖሊስ ባደረገው ክትትል ግን ግለሰቧ ከነበረችበት ከማዕከላዊ ኢትዮጵያ ብሔራዊ ክልላዊ መንግስት ጠምባሮ ልዩ ወረዳ ከነ ንብረቱ ነው የተያዘችው። በኮልፌ ቀራኒዮ ክፍለ ከተማ የካራፖ አካባቢ ፖሊስ እንዳስታወቀው ማለት ነው። ስለዚህ ሁላችንም የቤት ሰራተኞችን ስንቀጥር እንዴት ነው ተያዣላቸው ወይ? ታማኝነቱስ በምን ያህል ነው? ምን ጋራንት ሳለ የሚለውን ነገር ጥንቃቄ ማድረግ እንደሚገባ ከዚህ መረዳት ይቻላል። ፖሊስ እንግዲህ በግለሰቧ ላይ አስፈላጊውን ምርመራ በማጣራት አቃቢ ህግ ክስ ተመስርቶባት ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የወንጀል ችሎት ነው። ተከሳሽ ምስጋና ሙልጌታ ወይም የምትመለከቷት ሴት ጥፋተኝነቷን በማረጋገጡ በ5 ዓመት ጽኑ እስራት እንድትቀጣ ተወስኖባታል ማለት ነው። ሰዎች የቤት ሰራተኛ ሲቀጥሩ በቂ ተያዥና ማንነታቸውን የሚገልጽ መታወቂያ ያላቸው መሆኑን ማረጋገጥ እንዳለባቸውና ወንጀል ተፈጽሞ ሲገኝም ደግሞ በወቅቱ ወዲያው ለፖሊስ ማሳወቅ እንደሚገባም ፖሊስ መልእክቱን አስተላልፏል። ላለፉት 2 ዓመት ሲተገበር ከቆየው የኪራይ ውል ወጪ በአዲስ አበባ በቤቶች ላይ ከፍተኛ የዋጋ ጭማሪ የተደረገ መሆኑ ተሰምቷል። በኢትዮጵያ እየታየ ያለው የዋጋ ግሽፈትና የኑሮ ውድነት በህብረተሰቡ ላይ ያሳደረ ያለውን ጫናና በመሰረታዊ ሸቀጦች ላይ በየቀኑ ሰማይ እየነካ የሄደው የዋጋ ንረት ወይም ኑሮ ውድነት የሸማቹን የመግዛት አቅም በእጅጉ እያዳከመው ነው ወይም አዳክሞታል። ለዚህም መፍትሄ ሊሰጠው ይገባል ሲል የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ነው የተናገረው። በተለይ ባለፉት 2 ዓመታት የነበሩ የኪራይ ውሎች መጠናቀቅን ተከትሎ ከ50 እስከ 100 የሚደርስ የኪራይ ጭማሪ በተከራዮች እየተደረገ ነው። ይህንንም አረጋግጫለሁ ብሏል ድርጅቱ ባወጣው መግለጫ። ስለዚህ የሸማቹ የመግዛት አቅም መዳከም ደግሞ አጠቃላይ ሀገራዊ ኢኮኖሚውን አቀዝቅዞታል። በተጨማሪም በነዳጅ አቅርቦት ስርጭት እጥረትና የዋጋ ጭማሪ ደግሞ ችግሩን አባብሶታል ነው ያለው ድርጅቱ በአዲስ አበባ የተለያዩ አካባቢዎች ባደረገው ጥናት ለኪራይ ንረቱ አሉታዊ አስተዋጽኦ ያደረጉ ሁኔታዎች መታዘቡንና ጭማሪ መደረጉን ተመልክቷል ሲሉ የድርጅቱ መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ናቸው ለሀገር ውስጥ መገናኛ ብዙሃን የገለጹት። አብዛኛው ተከራይ
ላይ ዝቅተኛ ገቢ ያለው ስለሆነ ካለው የኑሮ ውድነት ጋር ተዳምሮ በተለይ የመኖሪያ ቤት ጉዳይ ከኢኮኖሚና የተረጋጋ ማህበረሰብ ከመገንባት አንፃር አስተዋጽኦ ስላለው ልዩ ትኩረት ይሻል፣ ማህበረሰቡ ላይም ምስቅልቅል እየፈጠረ ነው ሲሉ አቶ ቁምላቸው ይናገራሉ። በሌላ በኩል በአከራዮች ላይ የተጣለው ከፍተኛ የታክስ መጠን አከራዮች ይህንኑ ታክስ ወደ ተከራዩ እንዲያስተላልፉና ከውል ውጪ ተጨማሪ ክፍያ እንዲጠይቁ ምክንያት ሆኗል የሚሉት የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተሩ ለዚህም ከመንግስት መፍትሄ ይፈልጋል ብለዋል። ስለሆነም መንግስትና የሚመለከታቸው አካላት የኑሮ ውድነቱን፣ የዋጋ ግሽፈቱን፣ የነዳጅ ዋጋ ጭማሪውንና ጥረቱን በማዕቀፍ ለመፍታት እንዲያስችል ከዚህ በላይ የተቀናጀ ርብርብ እንዲያደርጉ ድርጅቱ አሳስቧል ማለት ነው። የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት የቤት ኪራይ ውድነትን ለመከላከል ይበጃሉ ያላቸውን መፍትሄዎችም ማቅረቡን ጠቅሷል። መንግስት በህገ መንግስቱ በተደነገገው መሰረት አቅም በፈቀደ መጠን ለሁሉም ኢትዮጵያውያን መኖሪያ ቤት እንዲኖራቸው የማድረግ የፖሊሲ ዓላማና ኃላፊነት አለበት ያለው ድርጅቱ የመኖሪያ ቤት አቅርቦት መሰረታዊ ሰብአዊ መብት ጉዳይ ስለሆነ አቅርቦቱን ለማሟላት ከሚደረገው ጥረት ጎን ለጎን በከተሞች ያለውን የቤት ኪራይ ዋጋ የማህበረሰቡን የመግዛት አቅም ያገናዘበና ተመጣጣኝ እንዲሆን የማድረግ የመቆጣጠር የማስተዳደር ህጋዊ ግዴታን እንዲወጣ ጠይቋል ድርጅቱ። ይሄ አስፈላጊ ጣልቃ ገብነት የአከራዮችንና የተከራዮችን መሰረታዊ መብቶችና ጥቅሞች ሚዛኑን በጠበቀ መልኩ ለማስተናገድ የሚያስችል ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት ወሳኝ ነው ብሏል። በዚህ መሰረት የአዲስ አበባ ከተማ አስተዳደር በበኩሉ የ2 ዓመት የቤት ኪራይ ውሉ በመጪው ሰኔ 30 የሚያበቃ መሆኑን ተናግሮ ይህንን አስመልክቶም ጥናት እያስጠናሁ ነው ሲል ተናግሯል ማለት ነው። በጥናቱ መሰረት የኪራይ ዋጋ ባለበት እንደሚቀጥል አሊያም ባለው የገበያ ዋጋ መሰረት የሚጨምር ወይም የሚቀንስ መሆኑን ለማህበረሰቡ አሳውቃለሁ ማለቱ የሚታወስ ነው። ፍቺ እየበዛ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ የትዳር ፍቺ በየጊዜው እየበዛ በመሆኑ ክልሎችን የሃይማኖትና ሌሎች ተቋማትን በማጠናከር መንስኤውን እየተከታተለ መሆኑንና ጉዳዩም ጥልቅ ጥናት እንደሚሻል ሀገር ውስጥ መገናኛ ብዙሃን ገልጿል። ሚኒስትሩ ይህን የገለጸው በኢትዮጵያ ለ4ኛ ጊዜ የሚከበረውን ሀገር አቀፍ የቤተሰብ ቀን ወይም መልካም ቤተሰብ መልካም ትውልድ ለጸናች ሀገር በሚል መሪ ቃል ባከበረበት ጊዜ ነው። ፍቺ ለቤተሰብ መፍረስ ምክንያት ሆኖ እንደሚጠቀስና እየበዛ መሆኑን መረጃዎች እንደሚያመላክቱ ተጠቅሶ ክትትል አድርጋችኋል፣ ግምገማችሁስ ምንድነው ለሚለው ጥያቄ በሚኒስትሩ የአረጋውያንና ቤተሰብ መሪ ስራ አስፈጻሚ የሆኑትን አቶ ተስፋዬ ሮብሌን ተጠይቀዋል ማለት ነው። አቶ ተስፋዬ በምላሻቸው ምንድነው ያሉት? ፍቺ በጣም እየበዛ መሆኑን አምነዋል። በዚህ ረገድ እየሰሩ ያሉ የሃይማኖት ተቋማት፣ የክልሎችና የማሰልጠን ስራ የተሰማሩ ተቋማት እንዲጠናከሩ የተደረገ መሆኑንና ለውጥ እንደሚመጣ እንደሚያስቡ ነው የገለጹት። ተቋማቸው ደግሞ ከሌሎች አካላት ጋር ስልቶችን እየቀየሰ የፍቺውን መንስኤ ከክልሎች ጋር እየተከታተለ መሆኑን አክለዋል። የኢኮኖሚ ችግር ለቤተሰብ መፍረስ መንስኤ ከመሆኑ አንጻር ምን መስራት እንደሚያስፈልግም ጥያቄ ቀርቦላቸው ነበረ። ኢኮኖሚ ለፍቺ አንዱ ምክንያት መሆኑን ጠቅሰዋል። ነገር ግን ለቤተሰብ መፍረስ ዋነኛው መንስኤ ምን እንደሆነ ኢኮኖሚም ይሁን ወይም ሌላ ነገር ለማወቅ ምርመራና ጥናት ስለሚያስፈልግ ወደዛ እንደሚሄዱ ነው ያሳወቁት ማለት ነው። ሪፖርታችሁስ ምን ያሳያል ለሚለው ጥያቄ ደግሞ ኢኮኖሚ ይሄን ያህል ሰው አፋቷል የሚል የለንም፣ ነገር ግን የተሻለ ገቢ ለማግኘት ልጅና የትዳር አጋር ትተው በአረብ ሀገር የሚንከራተቱ እንዳሉ ነው የምናውቀው ሲሉ ምላሽ ሰጥተዋል። በኑሮ ውድነት በየዕለቱ ለሚፈተነው በአማራ ክልልና በተለያዩ አካባቢዎች በጦርነትና በግጭት ከቤተሰብ ጋር ተራርቆ ለሚገኝ ማህበረሰብ የቤተሰብ ቀንን ማክበር ምን ትርጉም እንደሚሰጠውም ጥያቄ ቀርቦላቸው ነበረ። የኑሮ ውድነቱ የኢትዮጵያ ብቻ ሳይሆን በአሁኑ ወቅት እንግዲህ እየገጠሙ ያሉ ዓለም አቀፋዊ ኩነቶች ውጤት መሆኑን ነው የጠቀሱት በምላሻቸው። የኑሮ ውድነት ያለው እውነት ስራ ጠፍቶ ነው ወይስ እኛ የስራ ባህላችን ምን ይመስላል የሚል ጥያቄም ተነስቶላቸው ነበረ ማለት ነው። ከግጭቶች ጋር በተያያዘ ጦርነቱ ራሱ በውይይት መፈታት አይችልም ወይ የሚል ጥያቄም ስራ አስፈጻሚው ተጠይቀው ነበረ። ቤተሰብ መወያየት ቢችል በቤተሰብ ደረጃም ቤተሰብ ለሰላምና ለልማት ውጤታማ ስለሚሆን ነገሩ ከቤተሰብ እንደሚጀምር ነው የተናገሩት። በሌላ
በሌላ በኩል የጥሮታ ደሞዝ ማነስን በተመለከተ አረጋውያን ለሚያነሱት ጥያቄ ምን እንደተሰራ ተጠይቀዋል። የአረጋውያን ደሞዝ በርግጥ በቂ እንዳልሆነ እንዲያውም የጥሮታ ብቻ ሳይሆን የደሞዝተኛ ደሞዝም በቂ እንዳልሆነ ያመኑ ናቸው። በመጨረሻም በሁሉም ክልል ወረዳዎች አንድ የአረጋዊ የወረዳ ማዕከል እንዲኖር በዚህ በጀት ዓመት ያወረዱት ንቅናቄ እንዳለ ይሄም ደግሞ ለአረጋውያኑ የገቢ ማስገኛ ሆኖ እንደሚያገለግል ተቋማቸው እየሰራ ያለውን ስራ ለሀገር ውስጥ መገናኛ ብዙሃን ጠቁመዋል ማለት ነው። በመጨረሻም በቂም በቀል የተነሳ 250 ኩንታል እህል ያቃጠለውን ግለሰብ እንመለከተዋለን። የአምስት አባወራዎች ምርት የሆነ 250 ኩንታል በተመለከቱት እህል ተቃጥሏል። ይህ የሆነው በአንድ ግለሰብ አማካኝነት ነው። ጉዳዩ ተፈጸመ በኦሮሚያ ክልል ሰሜን ሸዋ ዞን ነው። ከአንድ ቤተሰብ ጋር በነበረው ግጭት ቂም በመያዝ የአምስት አባወራዎችን 250 ኩንታል እህል አቃጥሏል። ይሄ ግለሰብ ቅጣት ደግሞ ተቀጥቷል። ከወረዳው ፖሊስ ጽፈት ቤት የተገኙ መረጃዎች እንደሚያሳዩት ተከሳሹ ዘውዴ ተፈራ ይባላል። ይሄ ግለሰብ ከአንድ ቤተሰብ ጋር ግጭት ተፈጥሮበት ነበረ። ጥር 18 2018 ግን 6 ሰዓት ላይ የወንጀል ድርጊቱን ሊፈጽም ችሏል ማለት ነው። ፖሊስ እንግዲህ የተቃጠለው እህል በምን ምክንያት እንደተቃጠለ ሰፊ የሆነ ምርመራ ሲያደርግ ተከሳሹ ድርጊቱን መፈጸሙን ከቦታው የወጣ መረጃ ያመላክታል። አቃቢ ሕግ እንግዲህ ከፖሊስ የቀረበለትን መዝገብ ተመልክቶ በሰው ንብረት ላይ የጅምላ አደጋ ማድረስ ወንጀል ክስ ነው የመሰረተበት። ክሱን ሲመለከት የቆየው የወረዳው ፍርድ ቤት ግንቦት 5 በዋለበት ችሎት ተከሳሽ ዘውዴ ተፈራ በሰው ንብረት ላይ በምትመለከቱት መልኩ ያቃጠለው እህል ማለት ነው በሰው ንብረት ላይ የጅምላ አደጋ ለማድረስ አስቦና አቅዶ የአምስት አባወራዎችን የእህል ምርቶች በእሳት ለኩሶ በማቃጠሉ ጥፋተኛ ሆኖ በመገኘቱ በ10 ዓመት እስራት እንዲቀጣ የተወሰነበት መሆኑን የወጡ መረጃዎች ያሳያሉ። ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ ከልብ አድርጌ ነው ማመሰግናችሁ። ሁላችሁም ከሰኞ እስከ ዓርብ የምናደርሳችሁን መረጃዎች እንድትከታተሉ በትህትናና በታላቅ አክብሮት እጠይቃለሁ። ሰብስክራይብ እንድታደርጉም በዚሁ አጋጣሚ ለማሳሰብ እወዳለሁ። አብሬያችሁ የቆየሁት እኔ ናርዶስ አለማየሁ ነበርኩኝ። ከአሀዱ ሬዲዮ ሌሎች መረጃዎች ሰማላችሁ። በያላችሁበት ጥሩ ቆይታ ይሁንላችሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን፣ ለቆይታችሁስ እንዴት ነው? ይህ አሀዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ዓለም ነው ሽሙ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችንን መልእክቶች ያስተናግዳል። ለሐሳቦቻችሁ ከፍተኛ ዋጋ እንሰጣለንና በመደበኛ የመገናኛ መስመሮቻችን ብትደውሉ ዓለም ነውን ታገኛላችሁ። ሐሳቦቻችሁን በክብር ያስተናግዳል። ውድ ቤተሰቦቻችን ልሳኑን እየመራው ክብሮም ወርቁ ከእናንተ ጋር አለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። የመካከለኛው ምስራቅ ጦርነት ያሳደረውን የውጭ ምንዛሬ ጫና ለመቋቋም ለላኪዎች የማበረታቻ አማራጮች መተግበር እንደሚገባ ተገለጸ። በመካከለኛው ምስራቅ ቀጠና የተባባሰ የመጣው አለመረጋጋትና ጦርነት ወደ ሀገር ውስጥ በሚላከው የውጭ ምንዛሬ ገቢ ላይ የሚያሳድረውን ጫና ለመቋቋም የቴክኖሎጂ አማራጮች፣ ከቀረጥ ነጻ መብትና ሌሎች ማበረታቻዎች ተግባራዊ መደረግ እንደሚገባቸው የኢትዮጵያ ዲያስፖራ ማህበር ነው ያስታወቀው። ቀጠናው የበርካታ ኢትዮጵያውያን መኖሪያ በመሆኑ የአካባቢው ግጭቶች በዜጎች የሥራ ዋስትናና በገንዘብ ዝውውር ላይ መስተጓጎል መፍጠራቸውን ማህበሩ ገልጿል። የማህበሩ ሥራ አስፈጻሚ አቶ አብርሃም ጥላሁን ይህን ጫና ለመቋቋም ማህበሩ 3 ዋና ዋና የመፍትሄ አቅጣጫዎችን በጥናት መለየቱን ለአሀዱ ሬዲዮ ተናግረዋል። ከመፍትሄዎቹ መካከል ዜጎች ባሉበት ሆነው በስልካቸው በቅናሽ ዋጋ ገንዘብ መላክ የሚችሉባቸውን የዲጂታል ባንኪንግና የፋይናንስ ቴክኖሎጂ አማራጮችን በስፋት ማስተዋወቅና ተደራሽ ማድረግ ዋነኛው መሆኑን ጠቁመዋል። በተጨማሪም በባንክና በህጋዊ መስመር በኩል ገንዘብ ለሚልኩ ዲያስፖራዎች የተሻለ የምንዛሬ ተመን፣ የቀረጥ ነጻ መብቶች ወይም የቤትና የቦታ ልማት ቅድሚያ ዕድሎችን በመስጠት ህጋዊውን የገንዘብ ዝውውር መስመር ይበልጥ ማስፋፋት እንደሚገባ አቶ አብርሃም ተናግረዋል። በመካከለኛው ምስራቅ ያለው ወቅታዊ አለመረጋጋትና ጦርነት በሀገር ውስጥ የሬሚታንስ ገቢ ላይ ቀጥተኛና ቀጥተኛ ያልሆነ ተጽዕኖ በጣም አሳድሯል። በዚህ አጋጣሚ እኔ ሮ ማቴሪያል ከውጭ ነው ኢምፖርት ማድረግና አሁን ምሳሌ በፊት ከ2500 እስከ 3000 በኮንቴነር የምንከፍለውን ለሲ ፍሬት ማለት ነው አሁን እስከ 6000 አሁን በመሃል የሚገርምህ ካዘዝኩት በኋላ 2-3 ጊዜ ነው የፍሬት የመርከብ ዋጋ የተጨመረ ማለት ነው። ኦልሞስት ደብል ማለት ነውና ይሄ ሲታይ የመካከለኛው ምስራቅ ላይ ያለው ጦርነት
ኢትዮጵያ ላይ ቀጥተኛ ያልሆነ ትልቅ ተጽዕኖ አለው። የኢትዮጵያውያን የሥራ ስምሪት በመካከለኛው ምስራቅ ላይ ብቻ ያለውን ጥገኝነት እንዲቀንስ ማድረግ ወሳኝ መሆኑን ያመለከቱት ሥራ አስፈጻሚው ለዚህም ወደ አውሮፓ፣ እስያና ሌሎች ሰላማዊ ሀገራት አዳዲስ የሥራ ስምሪት አማራጮችን ማስፋፋት እንደሚገባም አሳስበዋል። በኦሮሚያ ክልል ባለፉት 7 ዓመታት ከ78,000 በላይ የፕሮጀክት ዲዛይኖችና ጨረታዎች መጽደቃቸው ተገለጸ። የኦሮሚያ ክልል ኮንስትራክሽን ባለስልጣን ከ2012 ዓ.ም ጀምሮ ባከናወናቸው ስራዎች ጨረታዎችን ጨምሮ ከ78,000 በላይ ፕሮጀክቶች ዲዛይን ማጽደቁን አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ግርማ አየለ ለአሃዱ ሬዲዮ እንደገለጹት እስካሁን 43783 የፕሮጀክት ዲዛይኖች የጸደቁ ሲሆኑ የጨረታ ሂደቶችን ትክክለኛነት በማረጋገጥም 34328 ጨረታዎች እንዲጸድቁ ተደርጓል። ባለስልጣኑ እነዚህን የዲዛይንና ጨረታ የማጽደቅ ስራዎች የሚያከናውነው በኮንስትራክሽን ዘርፉ የነበሩ የአሰራር ክፍተቶችን ለማረም እንደሆነም ነው የተገለጸው። ከዚህ በፊት የሚገነቡ ፕሮጀክቶች በጊዜ ያለመጠናቀቅ፣ ተመጣጣኝ ዋጋ አለመቅረብ፣ የዲዛይን ግድፈቶችና ሌብነት በስፋት ይስተዋሉ እንደነበር ያስታወሱት አቶ ግርማ አንዳንድ ስራ ተቋራጮች ወይም ኮንትራክተሮች የተረከቧቸውን ፕሮጀክቶች ሳያጠናቅቁ በጅምር እንዳሉ ይጠፉ እንደነበርም ተናግረዋል። እነዚህን በኢንዱስትሪ ውስጥ ያሉ ማነቆዎችን ለመፍታትም ባለስልጣኑ በ2008 ዓ.ም እንዲቋቋም ምክንያት መሆኑን ዳይሬክተሩ አብራርተዋል። ከ2012 እስከ 2018 እስካሁን 43783 ፕሮጀክቶችን ዲዛይናቸውን አጽድቀናል። ጨረታም ተወዳድሮ መጨረሻ ላይ እኛ ጋር ነው የሚመጣ በትክክል ጨረታውን ተወዳድሮ መውሰዱን ከዚህ በፊትም ደግሞ የሚወስደውን ደግሞ በጥራት ሰርቶ በጊዜ ማስረከቡን እሱን ሁሉን እያየን ጨረታን የምናጸድቀው 34328 ጨረታዎችን አጸድቀናል። በዲዛይን ማጽደቅ፣ በጨረታ ማጽደቅ፣ ለኮንትራክተሮች ላይሰንስ መስጠት ሰርተናል። በጊዜ የማይጨርሱትን ማስጠንቀቂያ ሰጣቸዋል። በተባለ ቀን ያለ ምንም ምክንያት አሰሪው ሁሉም ነገር አሟልቶለት እሱ ደግሞ ወደ ኋላ የሚቀር ከሆነ ማስጠንቀቂያ ሰጥተዋል። በማስጠንቀቂያው የማያስተካክል ከሆነ ከኮንትራክተሮች ይታገዳሉ ማለት ነው። ስለዚህ እስካሁን ሁሉን ኮንትራክተሮች በጊዜ እየጨረሱ ነው ማለትም አይቻልም። እየተቀጡ ያሉም አሉ። በአሁኑ ወቅት በአሰራር ላይ ያሉ ችግሮችን ሙሉ በሙሉ መፍታት ባይቻልም ከፍተኛ ለውጥ መመዝገቡን የገለጹት አቶ ግርማ አሁንም ፕሮጀክቶችን በተመደበላቸው ጊዜ አጠናቀው በማያስረክቡ አካላት ላይ እርምጃ እየተወሰደ እንደሚገኝ ጠቁመዋል። በክልሉ የሚገነቡ የውሃ፣ የመንገድ፣ የህንጻና ማናቸውም የመንግስትም ይሁኑ የግል ፕሮጀክቶች ዲዛይንና ጨረታ በባለስልጣኑ በኩል የሚጸድቁ መሆኑን ገልጸው ተቋማቸው ዲዛይንና ጨረታ ከማጽደቅ በተጨማሪም የኮንትራክተሮችን ፈቃድ መስጠት፣ ማደስና የቁጥጥር ስራዎችን እንደሚያከናውንም ተናግረዋል። መድኃኒት የተላመዱ ተላላፊ በሽታዎች የሚያስከትሉትን የጤና ስጋት ለመከላከል የ10.5 ሚሊዮን ዩሮ የላቦራቶሪ ፕሮጀክት ይፋ ሆነ። የአፍሪካ በሽታ መከላከልና መቆጣጠሪያ ማዕከል አፍሪካ ሲዲሲ ከአውሮፓ ህብረት ጋር በመተባበር መድኃኒትን የተላመዱ ተላላፊ በሽታዎች የሚያስከትሉትን ስጋት ለመቅረፍ የሚያስችል አዲስ የላቦራቶሪ ፕሮጀክት ይፋ አድርገዋል። በአጠቃላይ 100 ሚሊዮን ዩሮ የወጣበት የሁለቱ ተቋማት ትብብር አካል የሆነው ይህ ፕሮጀክት ኢትዮጵያን ጨምሮ በ8 የአፍሪካ ሀገራት የሚተገበር ሲሆን ለዚሁ የላቦራቶሪ ዘርፍ ማጠናከሪያ ተግባር 10.5 ሚሊዮን ዩሮ ተመድቦለታል ተብሏል። በአፍሪካ ሲዲሲ የላቦራቶሪ ሰርቪስ ዳይሬክተር ዶክተር የኔው ከበደ ለአሃዱ ሬዲዮ እንደገለጹት ለ4 ዓመታት የሚቆየው ፕሮጀክቱ በላቦራቶሪዎች አቅም ማነስ ምክንያት የችግሩን መጠንና ስፋት በትክክል ለማወቅ የነበረውን ውስንነት ለማስቀረት ያግዛል ተብሏል። የላቦራቶሪ አቅምን የማሳደጉ ስራ የሰው ኃይል ማሰልጠንን፣ ዘመናዊ የሕክምና መሳሪያዎችን ማሟላትን፣ አስፈላጊ ግብዓቶችን ማቅረብን እንዲሁም የላቦራቶሪ ውጤቶችን ጥራት ማረጋገጥን እንደሚያጠቃልል ተገልጿል። ሐኪሞች በላቦራቶሪ ውጤት ላይ ተንተርሰው የሚያዙት መድኃኒት ትክክለኛ እንዲሆንና የታካሚዎችን ሕይወት ለመታደግ ከፍተኛ እገዛ እንደሚኖረው ዶክተር የኔው ከበደ ተናግረዋል። ፕሮጀክቱ አንተ እንዳልከው ሁሉ የአውሮፓ ዩኒየን እና የአፍሪካ ሲዲሲ ትብብር ነው። ይሄኛው የመድኃኒት የተላመዱ ወይም አንቲ ማይክሮቢያል ሬዚስታንስ ምናምን የምንለው ያንን ችግሩን ለመፍታት የታቀደ ነው። አጠቃላይ ግን የ100 ሚሊዮን ዩሮ የአፍሪካ ሲዲሲ እና የዩሮፒያን ዩኒየን ትብብር አንዱ አካል ነው። ይሄኛውን ፕሮጀክት በተመለከተ ግን ወደ 10.5 ሚሊዮን ዩሮ ነው። ግን በአጠቃላይ ግን ሌሎች ጉዳዮችም ስላሉ ትብብሩ ወደ
100 ሚሊዮን ዩሮ ነው የሚሆነው። እንደዚህ አይነት የተላመደ ተላላፊ በሽታዎች በብዛት አሉ ምናምን ያልናቸውን 8 ሀገሮች መርጠን እነዚህ ሀገሮች ላይ የሚሰራ ስራ ነው። በአብዛኛው ችግሩን ለማወቅ የሚረዳውን የላቦራቶሪ አቅም መገንባት ነው ዋናው ስራው። ሰው ማሰልጠን ሊሆን ይችላል፣ መሳሪያ መግዛት ሊሆን ይችላል፣ ግብአቶች ማምጣት ሊሆን ይችላል፣ የስራው ጥራት ማረጋገጥ ምናምን እንደሱ አይነት ነገሮችን የምንሰራው። በአብዛኛው ትልቁ ችግሩ ምንድነው? አፍሪካ ውስጥ አንቲማይክሮቢያል ሬዚስታንስ የሚባለው ችግር በላቦራቶሪዎች አቅም ማነስ ምክንያት የችግሩ ስፋትን በደንብ አይታወቅም እና ይሄኛው ያንኑ የችግሩን ስፋት በደንብ እንድናውቀው ሐኪሞች በሽተኞቻቸውን ሲያክሙ ደግሞ የላቦራቶሪን ውጤት ተንተርሰው ትክክለኛው መድኃኒት እንዲያዙ ያንን ለመርዳት የታለመ ፕሮጀክት ነው። ያው እንዳልከው ሁሉ ኢትዮጵያ የዚህ ፕሮጀክት ተጠቃሚ ትሆናለች ማለት ነው። በኢትዮጵያ ያለውን የትግበራ ሂደት በተመለከተ ፕሮጀክቱ በዋናነት ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በትብብር እንደሚሰራ የታወቀ ሲሆን ችግሩ በእንስሳት ሕክምና በመኖሩ የሰበታ እንስሳት ጤና ሬፈረንስ ላቦራቶሪም በዚሁ መርሃ ግብር ተካቷል ተብሏል። ፕሮጀክቱ በሕብረተሰብ ጤና ኢንስቲትዩት መሪነት እንደ አዳማ፣ ሐዋሳ፣ ባህር ዳርና መቀለ ባሉ ከተሞች ላይም እንደሚተገበር ዶክተር የኔው ተናግረዋል። የምንሰራው ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር ነው። እንደገና ደግሞ ይሄ ችግር በእንስሳት ሕክምና አካባቢም ያለ ችግር ስለሆነ የሰበታ ሪፈረንስ ላቦራቶሪ የእንስሳቱ እሱም ይካተታል። ሌሎች ክልሎች ላይ ኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሚመራን መሰረት እነዚህ ትልልቅ ክልሎች ላይ ሌሎቹም ጋር ኔትወርኩ ይሄዳል ማለት ነው። እንደነዚህ ትልልቅ ከተሞች እንደ አዳማ፣ ሐዋሳ፣ ባህር ዳር፣ መቀሌ ምናምን እንደዚህ አይነቶቹ ጋር ዋና ክልሎች ላይ ችግሩ አለባቸው የተባሉት ላይ ያው ፕሮጀክቱ ይሄዳል ማለት ነው። በአፍሪካ ሲዲሲ እና በአፍሪካ የላቦራቶሪ ሕክምና ማህበር መሪነት በ14 የአፍሪካ ሀገራት በተካሄደ ጥናት ከተገመገሙ ከ50 ሺህ በላይ የሕክምና ላቦራቶሪዎች መካከል ለመድኃኒት መላመድ ቅድሚያ ለሚሰጣቸው ተዋሲያን መደበኛ የባክቴሪያ ምርመራ የሚያከናውኑት 1.3 በመቶ ብቻ መሆናቸውን ጥናቱ አመላክቷል። ይህ ሁኔታ ከ261 ሚሊዮን በላይ የሚሆኑ አፍሪካውያንን የምርመራ አገልግሎት እንዳያገኙ ማድረጉም ተጠቅሷል። የዓለም ጤና ድርጅት በኮንጎ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አደጋ ነው ሲል አወጀ። ድርጅቱ በዴሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የጤና ስጋት መሆኑን በመግለጽ መግለጫ አውጥቷል። በሀገሪቱ ምስራቃዊ ክፍል በሚገኘው ኢቱሪ በተባለ ግዛት በተከሰተው በዚህ ወረርሽኝ እስካሁን የ80 ሰዎች ሕይወት ማለፉ ሲረጋገጥ ከ240 በላይ ሰዎች ለበሽታው ተጋልጠዋል በሚል ተጠርጥረው መለየታቸው ተገልጿል። ምንም እንኳን ዓለም አቀፍ ወረርሽኝ ደረጃ ደርሷል ባይባልም አሁን ከሚታየውና ሪፖርት ከተደረገው በላይ በአካባቢው እንዲሁም በቀጠናው ሊስፋፋ የሚችልበት ከፍተኛ ስጋት መኖሩን በመጥቀስ የዓለም ጤና ድርጅት አስጠንቅቋል። አሁን የተከሰተው የኢቦላ አይነት ቡንዲቦጊዮ በተባለ የቫይረስ ዝርያ የሚመጣ ሲሆን ለዚህ አይነቱ የቫይረስ ዝርያ እስካሁን የተገኘ መድኃኒትም ሆነ ክትባት የለም ተብሏል። ዘገባው የቢቢሲ ነው። የተባበሩት አረብ ኤምሬቶችና ሳውዲ አረቢያ የድሮን ጥቃቶች እንደተፈጸሙባቸው አስታወቁ። በአሜሪካ እስራኤልና ኢራን መካከል የተፈጠረውን ጦርነት ለማስቆም የሚደረገው የዲፕሎማሲ ጥረት በተዳከመበት በአሁኑ ወቅት የተባበሩት አረብ ኤምሬቶችና ሳውዲ አረቢያ የድሮን ጥቃቶች እንደተፈጸሙባቸው አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በፍጥነት የሰላም እርምጃ መውሰድ እንዳለባት ማስጠንቀቂያ በሰጡበት በትላንትናው ዕለት በተባበሩት አረብ ኤምሬቶች በሚገኝ የኒውክሌር ኃይል ማመንጫ ላይ የድሮን ጥቃት ሲፈጸም፣ በሌላ በኩል ሳውዲ አረቢያ ወደ ግዛቷ የገቡ 3 ድሮኖችን ማክሸፏን አስታውቃለች። ኤምሬትስ የጥቃቱን ምንጭ እያጣራች መሆኗን ገልጻ ለእንደዚህ አይነቶቹ የሽብር ጥቃቶች አጸፋዊ ምላሽ የመስጠት ሙሉ መብት እንዳላት በመግለጽም አስጠንቅቃለች። ሳውዲ አረቢያ ያከሸፈቻቸው 3 ድሮኖች ከኢራቅ የአየር ክልል ተነስተው የገቡ መሆናቸውን አስታውቃለች። ሳውዲ ሉዓላዊነቷንና ደህንነቷን ለመጣስ ለሚደረግ ማንኛውም ሙከራ ምላሽ ለመስጠት አስፈላጊውን እርምጃ እንደምትወስድም ገልጻ አስጠንቅቃለች። በየካቲት ወር መጨረሻ የጀመረውን ጦርነት ተከትሎ ኢራን የአሜሪካ ጦር ሰፈር መገኛ በሆኑ የባህረ ሰላጤው ሀገራት ላይ ተደጋጋሚ ጥቃቶችን ስትፈጽም ቆይታለች። ባለፈው ሚያዝያ ወር የተኩስ አቁም ስምምነት ተግባራዊ ከሆነበት ጊዜ አንስቶ በኢራን እንዲሁም በአሜሪካና እስራኤል ጥምረት መካከል የነበሩ ውጊያዎች ቢቀንሱም ወደ ባህረ ሰላጤው ሀገራት የሚሰነዘሩ የድሮን ጥቃቶች ግን አልቆሙም። ዘገባው ደግሞ የሮይተርስ ነው።